በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት። የማቴዎስ ወንጌል ምዕራፍ 17 ቁጥር 5። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን መጽሐፍ ቅዱሳችንን በየዕለቱ እናንብብ የሚለውን ፕሮግራማችንን የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬም እንደተለመደው የማቴዎስ ወንጌልን ማንበባችንን እንቀጥላለን። በትላንትናው ፕሮግራማችን ላይ ተስዕሎተ ቂሳርያን ተመልክተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን ለመከተል መስቀሉን መሸከም እንዳለብን አስተምሮናል። ያን ሁሉ ተመልክተናል። ቤተ ክርስቲያን የቆመችበትን የጸናችበትን የገሃነምን ደጆች የምትቋቋምበትን እውነት ደግሞ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለውን ተመልክተናል። ዛሬ ከ6 ቀን በኋላ የሆነውን ነገር ወንጌላዊ ማቴዎስ ይነግረናል። ማለት በፊልጶስ ቂሳርያ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ጥያቄ ከጠየቃቸው በኋላ ያለውን ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋልን ጥበብን እንዲያድለን ቅዱስ ፈቃዱ ይሆንልን። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ፣ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ፣ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩም አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። ከተራራውም በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ደቀ መዛሙርቱም እንግዲህ ጻፎች ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብለው ጠየቁት። ኢየሱስም መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትንም ሁሉ አደረጉበት እንጂ አላወቁትም። እንዲሁም ደግሞ የሰው ልጅ ከእርሱ መከራ ይቀበል ዘንድ አለው አላቸው። የሰው ልጅ ከእነርሱ መከራ ይቀበል ዘንድ አለው አላቸው። በዚያን ጊዜ ደቀ መዛሙርቱ ስለ መጥምቁ ስለ ዮሐንስ እንደነገራቸው አስተዋሉ። ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሳቀያልና፣ ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና። ወደ ደቀ መዛሙርትህም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑንም ከእርሱ ወጣ። ብላቴናውም ከዚያ ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልን ስለምንድን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወዲያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ይህ አይነት ግን ከጸሎትና ከጦም በቀር አይወጣም አላቸው። በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው። እጅግም አዘኑ። ወደ ቅፍርናሆምም በመጡ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ ቀረቡና መምህራችሁ 2 ዲናር አይገብርምን አሉት። አዎን ይገብራል አለ። ወደ ቤትም በገባ ጊዜ ኢየሱስ አስቀድሞ ስምዖን ሆይ ምን ይመስልሃል? የምድር ነገሥታት ቀረጥና ግብር ከማን ይቀበላሉ? ከልጆቻቸው ወይስ ከእንግዶች አለው። ጴጥሮስም ከእንግዶች ባለው ጊዜ ኢየሱስ እንኪያስ ልጆቻቸው ነፃ ናቸው። ነገር ግን እንዳናሰናክላቸው ወደ ባህር ሂድና መቃጥን ጣል። መጀመሪያም የሚወጣውን ዓሣ ውሰድና አፉን ስትከፍት እስታቴር ታገኛለህ። ያን ወስደህ
ስለ እኔና ስለ አንተ ስጣቸው አለው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እጅግ በጣም አስገራሚ የሆነ በተለይ በኦርቶዶክሳዊ ነገረ መለኮት ውስጥ ትልቅ ስፍራ ያለውን ነው የምናየው። የክርስቶስ ብርሃነ መለኮትነቱን የገለጠበት ክፍልን ነው የምንመለከተው የምናየው። በምዕራፍ 16 ላይ የሰው ልጅ ማን እንደሆነ ይላሉ ብሎ ከጠየቃቸው በኋላ እናንተስ ማን ትላላችሁ ሲላቸው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎት ነበረ ቅዱስ ጴጥሮስ። አሁን በዚህ ክፍል ላይ የምንመለከተው በዚህ ክፍል ላይ የምናየው ይሄንን ብርሃነ መለኮትነቱን ለደቀ መዛሙርቱ በተለይም ደግሞ ለጴጥሮስ፣ ለያዕቆብና ለዮሐንስ ሲገልጥ እናያለን። በፊታቸው መልኩ ተለወጠ። ሙሴና ኤልያስ መጥተው መነጋገር ጀመሩ ከእርሱ ጋር። እናም እግዚአብሔር አብ ከደመና ሆኖ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ ሲናገር እና ደቀ መዛሙርቱ በፍርሃት ሲወድቁ እንመለከታለን፣ እናያለን። እና በዚህ ውስጥ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በተዋህዶ የከበረ መሆኑን አሳይቷቸዋል። እንደዚሁም ደግሞ በዚያ ውስጥ በደብረ ታቦር ላይ ክብሩን በገለጠበት ጊዜ ወደፊት ሊከናወኑ የሚገባቸውን ሁለት ነገሮች ያሳይቷል። አንድ ትንሣኤውን፣ ሁለተኛ ዳግም ምጽአቱን። እነ ኢትዮጵያዊው አባ ጊዮርጊስ ዘጋስጫ፣ እነ ቅዱስ ያሬድ እንደዚሁም ደግሞ በሶርያውያን አባቶች በተደጋጋሚ በትርጓሜያቸው እንዳስቀመጡትና እንዳሳዩት ያ የገለጠላቸው ክብር የእርሱን ክብር ብቻም አይደለም የእኛንም ክብር ነው። እኛ ይቅርታ በዳግም ምጽአት የምናገኘውን ክብር አስቀድሞ ወልደ እግዚአብሔር ኢየሱስ ክርስቶስ በደብረ ታቦር አሳይቶናል። ያ ብቻም አይደለም። በዚያ በደብረ ታቦር ተራራ ላይ ሙሴና ኤልያስ ከጌታችን ከመድኃኒታችን ከኢየሱስ ጋር ሲነጋገሩ ታይተዋል። ሙሴ ሕግን ነው የሚወክለው፣ ኤልያስ ደግሞ ነቢያትን ነው የሚወክለው። እነዚህ ሁለቱ ከጌታ ጋር ሲነጋገሩ ያየናቸው ሙሴና ኤልያስ ሕግና ነቢያትን እንደሚወክሉ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የሕግና የነቢያት ፍጻሜ መሆኑን በደብረ ታቦር ላይ አሳይተዋል ማለት ነው። እንግዲህ ይሄንን ቤተክርስቲያን ያው እንደምታውቁት በዓለ ደብረ ታቦር ብላ በጣም ታላቅ በሆነ መንገድ ስታከብር እንመለከታለን፣ እናያለን። ሌላ በዚህ ክፍል ውስጥ የተመለከትነው ያየነው በተለይ ከቁጥር 14 እስከ 21 ድረስ የምንመለከተው የምናየው በአጋንንት ተይዞ የነበረውን ልጅ ደቀ መዛሙርቱ ለመፈወስ ያልቻሉበትና ጌታችን መድኃኒታችን ኢየሱስ ክርስቶስ የፈወሰበት ነው እና እዚህ ላይ ጌታ ያስተማራቸው የጾምና የጸሎትን ኃይል ነው። ቅዱስ ያሬድ በጾመ ድጓው ላይ በተደጋጋሚ የጾምን ኃይል ሲናገር እንመለከታለን፣ እናያለን። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ይህን ነው። አንደኛ የእምነታቸው አናሳነት ያንን ጋኔን ለማውጣት እንዳልቻሉ፣ ነገር ግን እምነታቸው የሰናፍጭ ቅንጣት የምታህል እምነት እንኳን ቢኖራቸው አጋንንቱን በአጋንንት ላይ ድል ማድረግ እንደሚችሉና ተራራውን ማፍለስ እንደሚችሉ ሲነግራቸው እንመለከታለን፣ እናያለን። ነገር ግን መጨረሻ ላይ ነገራቸው እንዲህ አይነቱን ወገን በጾምና በጸሎት ማለት መንፈሳዊ ውጊያን በመንፈሳዊ ውጊያ ነው ድል ማድረግ የሚቻለው። ድል ማድረግ የሚቻለው ያ ነው፣ በዚያ ነው። ስለዚህ ይሄንን ሲነግራቸው እንመለከታለን፣ እናያለን። ከዚሁ ጋር ግን በጣም የሚገርመው ማለት ሞትና ትንሣኤውን እንደገና ሲተነበይ እናያለን፣ ሲናገር እናያለን። ነገር ግን ከሁሉ በላይ ግን የሚገርመው
ቀረጥ ያወጣበትን መንገድ ወይም ለግብር የሚሆን ገንዘብ ለጴጥሮስ የሰጠበትን መንገድ ነው የምናየው እና ይሄ ከደብረ ታቦሩ ጋር አብሮ የሚገናኝ ነው ማለት ይቻላል። ምክንያቱም ፍጥረታት ሁሉ የሚታዘዙለት ጌታ እንደሆነ አምላክነቱን እንመለከታለን፣ እናያለን። ማለት ከተያዘው አሳ ውስጥ የተገኘው ብር ወይም ስታቴር ሳንቲሙ ለጴጥሮስና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ግብር እንዲከፈል እንዳደረገ እናያለን። በሌላ በኩል የሚያስገርመው የሚያስደንቀው ነገር ምንድን ነው? አሁንም ምን ያህል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ በእኛ በዚህ በመካከላችን እንደተመላለሰ እናያለን። ምንድን ነው ያለው? ያን ወስደህ ስለ እኔና ስለ አንተ ስጣቸው ሲል እናያለን። ማለት ግብር ሲከፍል ጌታ እንመለከታለን ያለ ሁሉን የሚገዛ መስዋዕትን የሚቀበል እርሱ ነገር ግን ለገዢዎቹ ግብር ሲከፍል እንመለከታለን፣ እናያለን። ስለዚህ ይሄ በእውነት በውስጡ ጥልቅ የሆነ ለእኔና ለእናንተ ሲል ራሱን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያህል ዝቅ እንዳደረገ እንመለከታለን፣ እናያለን። እንግዲህ በዚህ ውስጥ ታዲያ የምንማረው ነገር ምንድን ነው ለሕይወታችን? የመጀመሪያው አንደኛው ነገር ዛሬም የደብረ ታቦሩ ክብር ዕለት ዕለት በእኛ መካከል እንደሚገለጥ ማወቅ አለብን። አባ ስብሐት ለአብ ናቸው ኢትዮጵያዊው አባት። ምንድን ነው ያሉት? ሥላሴ ክሙ ሥላሴ ይረሰየኒ መካነ ድረት ዘተዋርኩሰ ዘሥላሴው ብርሃነ። ማለት ሥላሴነትህ ማደሪያው አድርጎኛል። ድረት ዘተዋርኩሰ ዘሥላሴው ብርሃነ ማለት የሥላሴነትን ብርሃን ከተዋርኩኝ በኋላ ማለትም ከተጠመቅኩኝ በኋላ። በነገራችን ላይ የተጠመቁ በአብ ወልድ በመንፈስ ቅዱስ የተጠመቁ አብርሆትን ያገኙ ናቸው። ኢሉሚኔተር የሚባሉት ለዚያ ነው። እና ሥላሴ ክሙ ሥላሴ ይረሴኒ መካነ ማለት አንድነት ሶስትነት ማደሪያ አድርጎኛል ብርሃንህን ከተዋርኩኝ በኋላ ከተጠመቅኩኝ በኋላ። ዮርዳኖስ ክሙ ዘየስመ ኩለንታየ ኮነ። በዚህ ዮርዳኖስ ሁለንተና የሆነ ዮርዳኖስ በዮርዳኖስ የተገለጠው ማለት ነው። ዮርዳኖስ ክሙ ዘየስመ ኩለንታየ ኮነ ወይትሜነዮ ለታቦር እስመ ታቦራነ። እና ራሱ ሕይወቴን ታቦርን ስለሆነ የክብር መገለጫ ስለሆነ ታቦርን አልፈልግም እንደገና የግዴታ ታቦር ካልሄድኩኝ አልልም ብሎ የዛሬ 500-600 ዓመት ገደማ ላይ ይህንን ታላቅ የሆነ ምስጢር ገልጦልናል። ማለት ምን ማለት ነው? በአብ ወልድ በመንፈስ ቅዱስ የተጠመቀ አንድ ምዕመን የሥላሴ ክብር መገለጫ መሆን ይችላል። ስለዚህ የደብረ ታቦሩን ሕይወት ዕለት ዕለት እኔና እናንተ በሕይወታችን በኑሯችን መሻት አለብን። ክብርህን ግለጥልኝ፣ ክብርህን ላይ ናፍቃለሁ እንዳለ የእግዚአብሔር አገልጋይ እኔና እናንተም ክብርህን ግለጥልኝ ልንለው ይገባል። ሁለተኛ እግዚአብሔር አብ የተናገረውን ዛሬ እኔና እናንተ ልንሰማ ይገባል። እርሱን ስሙት ብሏል። ስለዚህ ክርስቶስን የሚያደምጥ ጆሮ ሊኖረን ይገባል። ሰሚ ጆሮ መስማትን ይስማ ማለት በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስን በምንሰማበት ጊዜ እኔና እናንተም የእግዚአብሔር ደስታው እንሆናለን። እደግመዋለሁ እንደገና። ወልደ እግዚአብሔር ኢየሱስ ክርስቶስን ስንሰማ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት ነው አይደል ያለው። ስለዚህ እርሱን ስንሰማ ወልደ እግዚአብሔር ኢየሱስ ክርስቶስን ስንሰማ የዛን ጊዜ እኔና እናንተም ደግሞ እግዚአብሔርን ደስ የምናሰኝ እንሆናለን። ስለዚህ እርሱን መስማት አለብን። ያን ለማድረግ ምንድን ነው ማድረግ ያለብን? የመጀመሪያው አንደኛው ይሄ አሁን ራሱ የምናደርገው ነገር ታላቅ ነገር ነው። ዕለት ዕለት የእግዚአብሔርን ቃል መስማት፣ እንደገና ደግሞ ውሳኔዎቻችንን፣ እርምጃዎቻችንን፣ አካሄዳችንን፣ ንግግራችንን የእግዚአብሔር ቃል መልክ እንዲያስይዘው ውበት እንዲያስይዘው መፍቀድ ማለት ቃል እግዚአብሔርን መስማት ዝም ብሎ ባዶ የሆነ ልምምድ መሆን የለበትም። እያንዳንዱን እርምጃችንን እያንዳንዱን ኑሯችንን የሚቀርጽ መሆን አለበት።
በሶስተኛ ደረጃ በዚህ ምዕራፍ ላይ የምንመለከተውና የምናየው ነገር ቢኖር መሳሪያዎቻችንን ማወቅ አለብን። መንፈሳዊ መሳሪያዎቻችንን ጌታ በተራራው ስብከት ላይ 3 መሳሪያዎችን ሰጥቶናል። እነዚህን መሳሪያዎች በየጊዜው በተደጋጋሚ ማንሳታችን አይቀርም። 1 ጸሎት፣ 2 ጾም፣ 3 ምጽዋት። ጸሎት፣ ጾም፣ ምጽዋት። እዚህ ጋር የጾምን ታላቅነት የጸሎትን ኃይል እንመለከታለን። በእምነት የሚሆን ጸሎት ምን አይነት አስደናቂ ነገር እንደሚያደርግ እንመለከታለን እናያለን። ስለዚህ በእውነት የእግዚአብሔር የእምነትን ሕይወት እንዲሰጠን እምነታችንን እንደዚያ ማሳደግ የምንችለው እንዴት ነው? በየዕለቱ በሚያጋጥሙ ጥቃቅን ነገሮች ነው። እግዚአብሔር ልጅህን እረድልኝ ብሎ ልጅህን ሰዋልኝ ብሎ እንደጠየቀው እንደ አብርሃም ትልልቅ ጥያቄዎች ይዞ እስከሚመጣ ድረስ መጠበቅ የለብንም። ጥቃቅን በሚመስሉ ኦርዲነሪ በሆኑ በዕለት ተዕለት ልምምዳችን ላይ በዕለት ተዕለት ሕይወታችን ላይ እግዚአብሔር ለእኔና ለእናንተ የሚያስተምረንን ለእኔና ለእናንተ የሚያሳየንን ነገር ያንን ነው ዋና ነገር ልንይዝ የሚገባን። በእውነት እግዚአብሔር አሁንም በእምነት እንድንጸና ክብሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። የዚህ ሳምንት የመጽሐፍ ቅዱስ ንባባችንን እዚህ ላይ እንደመድማለን። በሚቀጥለው ሳምንት ማለት እሑድ ቤተክርስቲያን በአንድነት ተገናኝተን በሚቀጥለው ሳምንት ደግሞ እስከምንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን። ይህንን ፕሮግራም ለሌሎችም ሼር አድርጉት፣ አካፍሉት። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።